ሰላም እንዴት ውላችኋል ተመልካቾች? የዜና ኢትዮጵያ ቢዝነስ ዘገባችን ተጀምሯል። ከቢዝነስ ዜናዎቹ ጋር ወይን ሸደጀኒ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። በብሔራዊ ባንክ የወጣው አዲስ መመሪያ የጥቁር ገበያን በማጥፋት የፋይናንስ ዘርፉን እድገት ለማፋጠን ወሳኝ እርምጃ መሆኑ ተገለጸ። ብሔራዊ ባንክ ባንኮች ለተመረጡ የገቢ እቃዎች የብድር ሰነድ ኤልሲ ይሁን ሌላ የክፍያ መንገድ ሲፈቅዱ የጉምሩክ ኮሚሽን ተመንን እንደ አመላካች ዋጋ እንዲጠቀሙ የሚያስገድድ መመሪያ አውጥቷል። ከዛሬ ጥር 19 2018 ጀምሮ ተግባር ላይ የዋለው መመሪያው በባንክ ስርዓቱና በጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድ እንዲሁም የውጭ ምንዛሪ መረጃዎችን ትክክለኛነት ለማረጋገጥ የሚያስችል ነው ተብሏል። በጉዳዩ ላይ በዛሬው አዲስ ቀን የጠዋት ገበያ መሰናዶ ማብራሪያ የሰጡት የፋይናንስ ባለሙያው ሚሊዮን ክብረት በብድር ሰነድና በጉምሩክ የዋጋ ተመን መካከል በተለያዩ ምክንያት የዋጋ ልዩነት እንደሚፈጠር ይገልጻሉ። አንዳንድ አስመጪዎች አስቀድመው ከውጭ ከሚገኙ ማኒፋክቸረሮች ወይም ሻጮች ጋር ግንኙነት ይኖራቸዋል። ያ ግንኙነት ነው ምን አይነት ነው? ማኒፋክቸረሮቹ ወይም ሻጮቹ ብዙ ጊዜ ማኒፋክቸር ወይም ለእቃውን ከመላካቸው በፊት ብዙ ጊዜ እንደ አድቫንስ ክፈሉ፣ መያዣ ክፈሉ ማለት ነገር ይኖራል። መያዣ ክፈሉ ሲሏቸው ኤልሲው ደግሞ ይሄን ስለማያስተናግድ ከፓራላል ማርኬቱ ገንዘብ አውጥቶ መያዣ እና አድቫንስ የመክፈል ነገር ይኖራል። ከዛ በኤልሲው በሚከፈትበት ጊዜ የኤልሲው ዋጋ በጣም ትንሽ ይሆንና የጉምሩክ ማስከፈያ ዋጋ ደግሞ ትልቅ ይሆናል። በመካከሉ በጣም ትልቅ ይከፍታል። ይሄ ምን ክፍተት አንድ ክፍተት የሚፈጥረው ነገር መንግስት ካለፈው ዓመት ጀምሮ ሊዘጋው ያሰበው ወይም በጣም ሊቀንሰው ያሰበው ፓራላል ማርኬት ወይም ብላክ ማርኬት በተለምዶ የምንለውን ዋና ሚና እንዳይጫወት ማድረግ ስላለበት ይሄ ነገር በባንክና በጉምሩክ መካከል ያለው ነገር እየቀነሰ በሄደ ቁጥር የፓራላል ማርኬቱ ሚና እየቀነሰ ይመጣል ማለት ነው። ስለዚህ አሁንም ቢሆን በባንክና በጉምሩክ መካከል ያለው ልዩነት መጥበብ አለበት። የፋይናንስ ዘርፉን ለማሳደግ የጥቁር ገበያውን መቀነስ ብሎም ማጥፋት ይገባል የሚሉት ባለሙያው ብሔራዊ ባንክ ያወጣው አዲሱ መመሪያው ከወጪና ገቢ ንግድ የሚገኘውን ገቢ ከማሳደጉም በላይ በባንኮች መሀል ወጥ የሆነ አሰራር እንዲኖር ያደርጋልም ይላሉ። ከወጪና ገቢ ንግድ አንጻር የሚታየውን ገቢ እና በባንኮች መካከል ያለውን ገቢ ያስታርቃልና በሁለቱ መካከል መታረቅ ይኖራል። ሁለተኛ ትልቁ ጥንቃቄ ደግሞ አላግባብ ከኢትዮጵያ ውጭ ሊወጣ የሚችለውን ፎሬን ከረንሲ ያድናል። በተለይ ደግሞ በብላክ ማርኬት የሚጠቀሙ ሰዎች ይሄን እንዳይጠቀሙ ያደርጋል ማለት ነው። የማክሮ ኢኮኖሚ ማሻሻያው የኢትዮጵያ ንግድ ባንክ በፋይናንስ ዘርፍ ያለውን የመሪነት ሚና እንዲወጣ ማስቻሉን የገንዘብ ሚኒስቴርና የኢትዮጵያ ንግድ ባንክ የዳይሬክተሮች ቦርድ ሰብሳቢ አህመድ ሺዴ ገለጹ። የኢትዮጵያ ንግድ ባንክ የእርሱ እርካታ የባንካችን ስኬት በሚል መሪ ሀሳብ የደንበኞች አገልግሎት ሳምንት የማስጀመሪያ መርሃ ግብር እያካሄደ ነው። የገንዘብ ሚኒስትሩ አህመድ ሺዴ እንዳሉት ኢትዮጵያ ባለፉት ተከታታይ ዓመታት ስኬታማ የኢኮኖሚ ሪፎርም እያከናወነች ትገኛለች ብለዋል። በዚህ ውስጥ የኢትዮጵያ ንግድ ባንክ በከፍተኛ ውጤታማነት እየተጓዘ መሆኑንም ጠቁመዋል። ባንኩ በአሁኑ ወቅት ከ45 ሚሊዮን በላይ ለሚሆኑ ደንበኞቹ አገልግሎት እየሰጠ ነው ያሉት ሚኒስትሩ የደንበኞችን ፍላጎት በማጥናትም አዳዲስ አገልግሎቶችን ወደ ስራ በማስገባት ላይ መሆኑንም ጠቅሰዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይ ኤፍሬም መኩሪያ በበኩላቸው የባንኩ ስትራቴጂ ዋና አቅጣጫ የደንበኞች እርካታ መሆኑንም ገልጸዋል። ወደ ሌላኛው ዜና ስናልፍ በድሬዳዋ አስተዳደር በግማሽ በጀት ዓመቱ ከ48 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች የኢንቨስትመንት ፈቃድ መውሰዳቸው ተገለጸ። በአስተዳደሩ የንግድና ኢንዱስትሪ ኢንቨስትመንት ቢሮ የስራ ኃላፊ አበራ መንግስቱ እንደገለጹት በበጀት ዓመቱ 6 ወራት ከ48.9 ቢሊዮን ብር በላይ ካፒታል ያስመዘገቡ 251 የሀገር ውስጥና የውጭ ሀገራት ባለሀብቶች ፈቃድ ወስደው እንቅስቃሴ ጀምረዋል። ፈቃድ ከወሰዱ አልሚዎችም በእስካሁኑ እንቅስቃሴ 10 የሚሆኑት ኢንዱስትሪዎች ማምረት መጀመራቸውንና ለ1800 ዜጎች የስራ ዕድል መፍጠራቸውን ተናግረዋል። ፍቃድ የወሰዱትንም ደግሞ ወደ ስራ ማስገባት ስለሆነ የክትትል እና ድጋፍ ስራችንንም አጠናክረን የምንሄድበት ሁኔታ ግዴታ ስለሆነ ያንንም ይዘን እየሄድን ነበረ። በማምረቻ 96 ሰጥተናል፣ በአገልግሎት 129፣ በኮንስትራክሽን 21፣ በግብርና 5 አጠቃላይ 251። እነዚህ ባለሀብቶች ያስመዘገቡት ካፒታልም ከ48 ቢሊዮን ብር በላይ ነው ያስመዘገቡት ማለት ነው። ይሄ ብቻ አይደለም እንግዲህ ስራዎቹን ደግሞ እነዚህ መስጠት ብቻ አይደለም ክትትል አድርገን ድጋፍ አድርገንላቸው ያለባቸውን ችግሮችም ደግሞ ተፈቶላቸው
ወደ ስራ የሚገቡበትን ሁኔታ የተመቻቸ ሁኔታ ነገር አለ ማለት ነው። ባለፉት የለውጥ ዓመታት የተዘረጉት መሰረተ ልማቶች፣ የኮሪደር ልማትና ነፃ የንግድ ቀጠናው ለኢንቨስትመንት ስራ የሚመጡ የውጭ ሀገርና የሀገር ውስጥ ባለሀብቶች በከፍተኛ ደረጃ እንዲጨምሩ መደላደል መፍጠራቸውንም ገልጸዋል። ድሬዳዋ አሁን በብዙ ነገር የተስተካከለ ነገር ነውና ኮሪደሩም የበለጠ ሳቢ ሆነ። ኢንቨስተሩ ደግሞ ይሄንን ከዛም ማለፈ ስንል ሰላሟም ራሱ የተጠበቀ ነው። ድሬዳዋ የመጀመሪያው በነገራችን ላይ የውጭ ባለሀብቶች ሲመጡ የመጀመሪያው የሚጠይቁን የሰላምን ጉዳይ ነው። ምክንያቱም ኢንቨስትመንት አረፍ የሚለው ሰላም ሲኖረው ብቻ ነው። ባለሀብቱ ዛሬ ገብቶ ነገ መውጣት አይፈልግም እና የሚጠይቁን የመጀመሪያው ጥያቄ ሰላም ስለሆነ ድሬዳዋ እንደምታውቁት 24 ሰዓት ሰላም ናቸው። ከዚህ አንጻር ኮሪደር፣ ሰላም፣ ይሄ ለወደብ ቅርብ መሆን፣ ፍሪ ትሬድ ዞኑ፣ ነፃ ንግድ ቀጠናው ጥሩ መደላደልን ፈጥሯል ነው። ወደ ሌላኛው የቢዝነስ መረጃችን ስናልፍ ከተቀጣሪነት ወጥቶ የራሱን ስራ መስራት ከጀመረ 7 ወራትን ማስቆጠሩ ይናገራል። ወጣት አስፈራቸው አራያ አገልግሎታቸውን የጨረሱ ጠርሙሶችን የተለያዩ ማሽኖችን በመጠቀም ቅርጽ በማውጣትና እሴት በመጨመር ለገበያ በማቅረብ ስራ ላይ ተሰማርቷል። በዚህም የአካባቢ ብክለትን መከላከል ብሎም የስራ እድል መፍጠር ስለመቻሉም ይናገራል። ዝርዝሩን ከራሱ አንደበት እንከታተል። ስሜ አስፈራቸው አራያ ይባላል። የሪግላስ ኢትዮጵያ ባለቤትና ስራ አስኪያጅ ነኝ። ከዚህ ቀደም በነበረኝ የስራ ኤክስፒሪየንስ ይህን ስራ የነበሩ ሰዎች ጋር ተቀጥሮ ይሰራ ነበረ። ስራውን በደንብ አውቀው ነበርና ያኔ ይህን ስራ ደግሞ በግሌ ብሰራውና ለሌሎችን መትረፍ ብችል የሚል ሀሳብ አደረብኝ። ያ ተነሳሽነቱ ኖረኝና ከውጭ ነው ቤዚካሊ የሚመጣው ማሽኑ። ከዛ እዚሁ ሀገር ውስጥ አስመርቼ ራሴ ወደ ምርት ገባሁኝ ማለት ነው። የወዳደቁ ጠርሙሶች እንግዲህ ያው ጠርሙሶ እንደ ጠርሙሶቹ ሳይዝ እና አይነት ይወስነዋል። እዚህ እጄ ላይ እንደምታየው እንደዚህ ለቅመም ማሸጊያ አድርገን እንጨት ክዳን እንሰራለትና ኤር ታይት ሆኖ አየር እንዳያስወጣ አድርጎ ጎሚኒ ገብቶለት ኤር ታይት ሆኖ እንደዚህ ለቅመም ማሸጊያ ማድረግ እንችላለን ከጀርባዬ እንደምታያቸው። ከዛ ውጭ ደግሞ ልክ እንደዚህ በአማረ መልኩ ደግሞ ለአበባ ማስቀመጫዎች እንሰራቸዋለን። ከላይ ደግሞ የተቆረጠውን በተቻለ መጠን ዌስቱን ለመቀነስ ይሄ ጠርሙስ ከታች ያለው ብርጭቆ መሆን ሲችል ከላይ ያለውን ደግሞ ለአምፖል ማቀፊያ አድርገን እንጠቀመዋለን። ከተማ ውስጥ ካሉ የተለያዩ ሆቴሎች ጋር ፕሮፖዛል አቅርበን ፈቃዳቸው ከሆኑ ሆቴሎች ጋር ኮሌክት እናደርጋለን። በሳምንት ፕሮግራም አውጥተን እነሱ የተወሰነ ቦታ አጠራቅመው ይጠብቁናል። ከዛ ውጭ ደግሞ በሶሻል ሚዲያ ራሳችን ማስተዋወቅ ከጀመር ጀምሮ የተለያዩ ማህበረሰብ አካላት በየቤታቸው ይሄን ያህል ጠርሙስ አለኝ እያሉ በፍላጎት በፈቃደኝነት ይደውሉናል። እኛም ከቤታቸው ሄደን ሰብስበን ወደ ጥቅም ላይ እናውላቸዋለን ማለት ነው። እንግዲህ በተሟላ ሁኔታ ስራ እንስራ ብለው ከተባለ እኔና ከኔ ጋር የሚሰሩ ቲሞች ጋር እስከ 100 ጠርሙሶችን በቀን ጥርት አድርገው ከመጀመሪያ እስከ መጨረሻ ያለውን ሂደት ጠብቀን ማምረት እንችላለን ማለት ነው። ለጊዜው እንግዲህ ደንበኞቻችን እያገኘን ያለ ነው በሶሻል ሚዲያው ነው። በቲክቶክ፣ በኢንስታግራም፣ ቴሌግራም ላይ ያሉን ምርቶች እናስተዋውቃለን። ሰዎችም በዛ ፕላትፎርም ተጠቅመው ኦርደር ያደርጉናል። ቤት ለቤት እናደርስላቸዋለን ማለት ነው። ዋጋ ሬንጃቸው ከ200 ብር ጀምረሽ ትልልቅ እስከሚባሉ ካፓሲቲ የመያዝ አቅም እስካላቸው ድረስ ከ200 እስከ 1300 ድረስ አሉ። ከዛ ደግሞ ቫሊዩ አድ አድርገን ደግሞ አርት ከሳልባቸው ደግሞ ከዛም በላይ ዋጋቸው ሊጨምር ይችላል። ይሄን ስራ ተስፋፍቶ ሌሎች ሰዎችን ቢሰሩት የአካባቢ ጥበቃ ላይ የራሳችን አስተዋጽኦ ይኖራል። ፕላስ ደግሞ ያው ነገሩንም ደግሞ ወደ መልሶ ጥቅም ማዋል የራሱ የሆነ ጥቅም አለውና የፈጠራ ስራ ላይ ልክ እንደኛ አይነት ዘርፍ ላይ ያሉም ሰዎች ወይ ደግሞ ሌላም ዘርፍ ላይ ያሉ ሰዎች ላይ በደንብ ፎከስ ተደርጎ ቢሰራ እንደ መንግስታችን ፖሊሲም ያው የሚደገፍ ነገር ይመስለኛል። ተመልካቾች የዜና ኢትዮጵያ ቢዝነስ ዘገባዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን